ሰላም ጤና ይስጥልኝ የሱመያ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ሼር አድርጉልኝ። እሱ ምንድነው እንግዲህ ሃይሚ እና ብሩኬ ሊጋቡ ነው፣ ሽምግልና ሊልኩ ነው እየተባለ ሰሞኑን እየተናፈሰ ነው። መላኩ እንዳለ ሆኖ ግን ያላመነበት ነገር አለ። ያላመነበት ነገር ምንድነው ካላችሁ የመጀመሪያው ነገር ማስተካከል አለበት። እሱ ምንድነው ካላችሁ አንደኛ ነምበር 1 የእዩን ጉዳይ፣ ሁለተኛ ደግሞ የኡሽሚት ጉዳይ መስተካከል አለበት። ሳይስተካከል እንዴት ነው እሱ ሽምግልና የሚልከው? ያጀማ ከምሬ ነው የምነግራችሁ። እንዴት ነው የሚልከው? በምንስ አይኑ ነው የሚልከው? ምን አስቦ ነው እሱ? ለምን ይህን ነገር መረጠ? ለምንድን ነው በትክክል የሆነ ነገር አስተካክሎ የማይሄደው ብሩኬ? ገባችሁ? ምክንያቱም በመጀመሪያ ደረጃ እነ ሙባረክ ነው የመጡት። እንግዲህ ሙቤ እና ወንድማችን ሚፍታህ ነው የመጡት። ሚፍታህ ደግሞ ይቅርታ አድርጉልኝ ውዶቼ ማለት ነው፣ ይቅርታ አድርጉልኝ። ይሄ የኔ ሐሳብ ነው። የነ ቶፊቅን ህይወት የነ ቶፊቅን ትዳር የበጠበጠው እሱ ነው። ገባችሁ? እኔ የቶፊቅ ሚስት ኒካህ አላረገችም ሲል ቶፊቅ ቪዲዮ ሲለቅ ማለት ነው መልስ አልሰጠም። ጎንደር ሂዶ ጥርቅም አርጎ በልቶ ሆዱን እስከሚተረተር በልቶ የካደ ሰውዬ ነው። ገባችሁ? ስለዚህ እኔ ከዛ በኋላ ይቅርታ አድርጉልኝ፣ እኔ እሱ ልጅ አላምነውም። ለምን? በቃ ብልጠቱ በፈጣሪ የሚበልጥበት ቦታ ነው የሚገኘው። ስለዚህ አላምንበትም እና ይህ ነገር መስተካከል አለበት ያጀማ ማለት ነው። ለምን ካላችሁ ይህ ነገር ነገ ወዲያ ሃይሚን ዋጋ የሚያስከፍላት ነገር መሆን የለበትም። ገባችሁ? ሃይሚን ዋጋ እንዳያስከፍላት ደግሞ ምን ማድረግ አለብን? ይህ ነገር መስተካከል አለበት። ተረዳችሁ? ምክንያቱም ሃይሚን ዋጋ የሚያስከፍላት ነገር አንፈልግም። በሁለተኛ ደረጃ ደግሞ እስከዛሬ ዝም ብሎ እስከዛሬ ቆይቶ ምን ብሎ አሁን እንዴት ይህን ሐሳብ አሰበ? እስከዛሬ እኮ ተጋቡ፣ ለምን አትጋቡም? ለምን እንደዚህ አትሉም ብለን ብዙ ቪዲዮ ሰርተናል። ዝም ብሎ አሁን ለምን ይህን ነገር መረጠ? ምክንያቱም እዩ ዲኤንኤ ያስመረምራለው ስላለች ለዛ ነው ቀለበቱን ወይም ደግሞ ጋብቻውን እሺ ያለ ብሩኬ። አስረግጬ ነው የምነግራችሁ። ገባችሁ? እሺ ያለበት ትልቁ ኢምፖርታንቱ ጉዳይ ይህ ነው። ምክንያቱም እዩ ከመጣች ብዙ ህይወቱ ስለሚበጠበጥ ስለሚያውቅ ነው። ገባችሁ? ይህ ነገር መስተካከል አለበት። በሁለተኛ ደረጃ ደግሞ እሱ እስከዛሬ ዝም ብሎ ወዶ ፈቅዶ ፈልጎ እስከዛሬ ቀለበት ትሰሩ፣ ተጋቡ፣ ውለዱ፣ ምን በሉ ስንት ጉሮሯችን ደርቋል። አሁን ዝም ብሎ ቆይቶ አሁን መጨረሻ ምን አለ? ኖ አሁን በቃ እኔና እሷ ቀለበት ማሰር አለብን፣ መጋባት አለብን፣ መፋታት አለብን። እኔ አላምንም። ይቅርታ አድርጉልኝ። ገባችሁ? ይህ ነገር በደንብ መስተካከል አለበት። በሁለተኛ ደረጃ ደግሞ ምንድነው ካላችሁ እስከ ዛሬ ተጋቡ ስንል ለምን ዝም አለ? ለምን አሁን እዩ ወደ አዲስ አበባ ልትመጣ ስለሆነ ለምን እሱ እሺ አለ? ገባችሁ? እሱ እሺ ያለበት ምክንያት አሁን ሃይሚን አገባለሁ ያለበት ምክንያት ምን እንደሆነ ታውቃላችሁ? እዩ ለዲኤንኤ ልትመጣ ነው። የት? ወደ አዲስ አበባ። ስለዚህ ይህ ነገር መስተካከል አለበት። ካልደፈረሰ አይጠራም። አሁንም ቢሆን እዩ እሺ ማለት እሱ ሃይሚ እሺ ማለት አለባት ብዬ እኔ አላምንም። ገባችሁ? ምክንያቱም ካልተስተካከለ ነገ ወዲያ ሃይሚ ዋጋ ትከፍላለች። ስለዚህ ይህ ነገር መስተካከል አለበት እህቶቼ። በሁለተኛ ደረጃ ደግሞ እስከ ዛሬ እምቢ ብሎ ሰውን አልሰማም ብሎ ዛሬ ምን አስቦ ነው እሺ ያለበት ምክንያት? እንዴት ተስማማ? እስከ ዛሬ አልፈልግም ብሎ ዝም ያለ ሰውዬ አሁን እንዴት ተስማማ? ስለዚህ ይህ ነገር ያጀማ መስተካከል መታየት አለበት። ምክንያቱም አንዳንዴ ነገሮችን አስበን አልመን መነሳት አለብን። በተለይ ሴት ስትሆኑ እንደኔ ታስባላችሁ ብዬ አስባለሁ። አሁን ደግሞ ፍትህ ለሃይሚ እንላለን። ምክንያቱም መስተካከል አለበት። ጋሽዬ ደግሞ እሺ ሳትል ነገሩን ብታጣራ ባይ ነኝ። ምክንያቱም ምን አስቦ መጣ? አንዳንድ ሰዎች በጣም ካለ ልክ ሲያሽቃብጡልን ምን አስበው ነው ምን አልመው ነው እንላለን አይደለ? ስለዚህ ይህ ነገር መስተካከል አለበት። ምክንያቱም
እኛ ብሩኬን እንወደዋለን። አይኑ እንዲያገባት እንፈልጋለን። እንዲያገባት የምንፈልገው ግን በስተት አይደለም። ገባችሁ? በማነኝ የሆነ ማንም ምንም አያመጣም በሚለው አይደለም። በትክክል ተጋብተው በስርዓት በቤተ ክርስቲያን በቤተሰብ ነው የምንፈልገው። ስለዚህ እንደዛ ነው የምንፈልገው እንጂ የተግማማ ነገር አንፈልግም። እሱ ደግሞ እስከ ዛሬ ዝም ብሎ አፉን ዘግቶ አሁን እዩ ወደ አዲስ አበባ ልትመጣ ስትል እኔ ሀይሚና እኔ ልንጋባ ነው፣ እንደዚህ ልንል ነው ሲል ትንሽ ግራ ስለገባኝ ነው። እና ለማንኛውም ይህን ነው እምላችሁ። በዚሁ አጋጣሚ ልንገራችሁ እህቶች፣ ሴት የሆናችሁ ሁሉ የሀይሚ ጉዳይ ይመለከታችኋል። ገባችሁ? እናንተ ከራሳችሁ የማትፈልጉትን ነገር ለሀይሚ አትመኙም አይደለ? እኛ ለሀይሚ እንደዚህ የምንከራከረው ስለምንወዳት ነው። ስለዚህ ይህ ነገር በደንብ መስተካከል አለበት። ካልደፈረሰ አይጠራም። አሁንም ቢሆን ካልተስተካከለ እኛ ተረጋግቶ ጋሽዬም አይቶ ቢሆን መልካም ነው እላለው። በሁለተኛ ደረጃ ደግሞ ምን አለ መሰላችሁ ያጀማ፣ አንዳንድ ወንዶች ምን ያደርጋሉ መሰላችሁ? ዝም ብለው ይቆያሉ። ዝም ብለው ማለት ነው ይቆዩና ከዛ መጨረሻ ላይ ምን ያደርጋሉ ውዶቼ ማለት ነው? አይ እኔ እና አንቺ እንድንጋባ ፈልጌ እኮ ነው፣ ስለምወድሽ እኮ ነው፣ ስለማፈቅርሽ እኮ ነው ይላታል በውሸት። ሴት ደግሞ እሺ ብላ ልባችን ሞኝ አይደል? እሺ እንልና ከዛ በኋላ እድሜ ልካችንን ዋጋ እንከፍላለን። ስለዚህ ይህ ነገር መስተካከል አለበት። ይህን ነው የምላችሁ። ምክንያቱም እዩ ልትመጣ ስትል ለምን ይህ ነገር ታሰበ? እዩ አሁን ወደ አዲስ አበባ ልትመጣ ስለሆነ ነው ይህ ነገር የታሰበው። ለማንኛውም ከምሬ ነው የምነግራችሁ፣ እኔ ሀይሚ በጣም ነው የምታሳዝነኝ፣ በጣም ማለት ነው። ምክንያቱም ያንን መቶ በእሷ ነው መፈመስ የሚፈልገው እና ይህ ነገር መስተካከል በደንብ አለበት። በሁለተኛ ደረጃ ደግሞ አሁንም ቢሆን ጋሽዬ ማድረግ ያለብህ ብዬ ማስበው ማስተካከል አለብህ በደንብ። ነገሩ ተስተካክሎ ጠርቶ ምን ብሎ ካልመጣ ልጅህን አትስጥ። አለቀ ደቀቀ። ልጅህን መስጠት የለብህም። ምክንያቱም ካልጠራ ነገ ወዲያ ዋጋ ሀይሚ እንድትከፍል አንፈልግም። ዋጋ እንድትከፍል ስለማንፈልግ ደግሞ ምንድነው መጥራት አለበት። ነገሩ መስተካከል አለበት። ነገሩ ካልተስተካከለ ልጅህን አትስጥ ባይ ነኝ። ምክንያቱም እሱ ሲፈልግ የሚወስዳት ሲፈልግ የሚጠልባት ልጅ አይደለችም፣ ሚስት አይደለችም ያለው። ገባችሁ? ስለዚህ ይህ ነገር በደንብ መስተካከል አለበት እህት ወንድሞቼ። እና ለማንኛውም ይህን ነው የምላችሁ። በሁለተኛ ደረጃ ደግሞ ምን አለ መሰላችሁ፣ አንዳንድ ሰዎች አሉ እንትን የማይላቸው በጣም የማታውቀባቸው ሰዎች አሉ አይደለ? የሚያስመስሉ። እኔ አንዳንድ ወንዶች እንደዛ ይመስሉኛል ማለት ነው። በጣም ያስመስላሉ፣ ግን መርዞች ናቸው። እና ይህ ነገር እንዲስተካከል እንፈልጋለን። ለማንኛውም ያጀማ እህት ወንድሞቻችን ይህን ነው የምላችሁ። አሁንም ቢሆን ከሀይሚ ጎን ቁሙ። ምክንያቱም ከምንምና ከማንም በላይ ሀይሚ ለኛ ታስፈልገናለች። በጣም በጣም በጣም። ስለዚህ ይህ ነገር መስተካከል አለበት። ሀይሚ ነገ ወዲያ ወጣት ናት። ብዙ ሰው ይፈልጋታል። ባይዘው በጣም ብዙ ሰው ይፈልጋታል ማለት ነው። እና ሀይሚ ጀግና ናት። ገባችሁ? ሀይሚ ጎበዝ ናት። ሀይሚ ለብዙ ሰው የደረሰች ጀግና ናት። ስለዚህ ሀይሚን ሁላችሁም ቢሆን ይህን ነገር መቃወም አለባችሁ። ነገሩ ብሩኬ አስተካክሎ ምን ብሎ አልሞበት መምጣት አለበት። ካልሆነ ግን እመኑኝ ውዶቼ ማለት ነው ነገሩ ሀይሚን ዋጋ ያስከፍላታል። ዋጋ እንዲያስከፍላት ስለማንፈልግ ደግሞ ምንድነው የምናደርገው ያጀማ ማለት ነው በደንብ ይህን ነገር መቃወም አለብን። ለማንኛውም እውነት ለመናገር ሀይሚዬ ወደፊት ነገሩ ካልተስተካከለ ስለሚከብድ ማስተካከል አለብን። ይህን ነው እምላችሁ እህት ወንድሞቻችን። ነገሩ በደንብ መጥራት አለበት። ጋሽዬ ደግሞ ማለት ነው ነገሮችን በደንብ አስበህበት አልመህበት ልጅን መስጠት ካለብህ ልጅን መስጠት አለብህ ብዬ እኔ አምናለሁ። ካልሆነ ግን ልጅህ ዋጋ መክፈል የለባትም። ስለዚህ ይህ ነገር በደንብ ሊታሰብበት ይገባል። ከምሬ ነው የምነግራችሁ። አንዳንዴ ነገሮችን ዝም ብላችሁ ስታስቧቸው ማለት ነው ስታስቧቸው አንዳንድ ሰዎች አሉ ገባችሁ ለእናንተ ዋጋ እያስከፈሉ የራሳቸውን ስሜት ብቻ የሚከታተሉ እና አንዳንድ ወንዶች ደግሞ እንደዛ ይመስሉኛል።
ለማንኛውም ይሄ የኔ ስሜት ነው። የኔ ስሜትም አይደለም ከማየው አንጻር ነው እንደዛ የተረዳሁት። ለማንኛውም አሁንም ቢሆን ነገም ዛሬም ከነገም ወዲያም ይሄ ነገር ካልጠራ ሀይሚና ብሩኬ መጋባት የለባቸውም ብዬ ከሚያስቡት አንዱ ነኝ። ለምን አጥርቶ መምጣት አለበት። ከእዩ ጋር ያለውንም ከዛች ጋር ያለውንም ከዛች ጋር ያለውንም በደንብ ማጥራት አለበት። ካልጠራ ግን እዩ ሳይሆን ዋጋ የምትከፍለው ሀይሚ ናት ዋጋ የምትከፍለው። እኛ ደግሞ ሀይሚ ዋጋ እንድትከፍል አንፈልግም። ምክንያቱም እሱ ልጅ አለው ገባችሁ? ልጅ አለው በጣም ብዙ እንትን አለው እና ይህ ነገር በደንብ መሰመር አለበት። ሴት ሆናችሁ ደግሞ አላችሁ ገንዘብ የምትልኩ ለእዩ የምታሽቃብጡ ምን የምትሉ እናንተ ከራሳችሁ የማትፈልጉትን ነገር ለሀይሚ አትመኙ። ገባችሁ? እኔ ከራሴ የማልፈልገው ነገር ለሀይሚ አልመኝም አይደለ? ለዛ ነው ሁል ጊዜ ለሀይሚ የምከራከርላት። ለማንኛውም ይህን ነገር ማስተካከል አለባችሁ። ገባችሁ? ከምንምና ከማንም በላይ ሰውነትን አስበልጡ። ሰውነትን ስታስበልጡ ምን ያክል እንትን እንደምትሉ ታገኙበታላችሁ። እና ለማንኛውም ይህን ነው እምላችሁ። በሁለተኛ ደረጃ ደግሞ ጠርቶ ካልመጣ ሀይሚ ዋጋ የሚያስከፍላት ነገር እንድታደርግ እኔ በበኩሌ አልፈልግም። ለዛ ነው ብዙ ጊዜ ሀይሚ ዋጋ የሚያስከፍላት ነገር ማድረግ የለባትም ብለን የምንከራከረው። ብሩኬ ደግሞ ሁልጊዜ አይታችሁት ከሆነ ያረጋል፣ ከዛ አላረጉም ነው የሚል። የሆነ ነገር ያረጋል፣ እንደዚህ ነው የሚለው። ስለዚህ ይህ ነገር በደንብ ሊጠራ ይገባል። እና ከምሬ ነው የምነግራችሁ። ከገረመኝ ነገር ደግሞ አሉ ደግሞ የብሩኬ ልጅ እያሉ ገንዘብ የሚልኩ የብሩኬ ልጅ እያሉ ገንዘብ የሚልኩ ሰዎች አሉ ማለት ነው። ሱብሃነክ። ለማንኛውም ሴት ሆናችሁ በሰው መጥፎ አትመኙ። ልንገራችሁ፣ ሀይሚ ወደፊት ትሄዳለች። እናንተ ግን ሁልጊዜም ለእሷ ውድቀት የምትመኙ ትወድቃላችሁ። ይህን ነው የምንላችሁ። ሰብስክራይብ፣ ላይክ፣ ሸር አድርጉ። ወሰላሙ አሌይኩም ወረሕመቱላሂ